የክብር ሜትር አርቲስት የዓለም ኖሬት አፈወርቅ ተክሌ አጎቴ ናቸው። በወረቀት ማመልከቻ ምግብ ያስጨመረ ሰው አቃል ተኪያ ሃይ ሄድኩኛ ምን ብዬ እናትና አያቴን ከፍዬ ክሊፕ አሰርቻቸዋለሁ። ተዘጋዬ አንተ ተዘጋዬ ቁሜ መራመድ መሄድን ያይ አንተ ተዘጋዬ ናካልሽኝ አልቀርም የኔ ዓለም ናካልሽኝ አልቀርም የኔ ዓለም ስላንቺ የማልሆነው የለም። በቃ ካሻንጉሊት ይጠረጥሩኛል። እንነጋገር ደግሞ ማታሌ እኮ ነው ተረጠሩ ያደርገኛል ካልጠራሽ ከዋልኩኝ መቼ ነጋለኛል። በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው። ጥሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱንም በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻ አልሆነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ጣቢያው ጥልዬ አለችው እና ማውቃ የረከሰ አይነካም እንደታ ጣቢያው አባይ ቲቪ እኛ ዋሸው እንዴ ነው። ዋው ክቡራትና ክቡራን ተመልካቾቻችን ዋሸው እንዴ ተጀምሯል። ዋሸው እንዴ ተጀምሯል። ጥላሁን እልፍነ፣ ማርቆስ ፍቅረ፣ ዜዶ ፍልፍሉና ደምስ ያብረናቸዋለን። ዋሸው እንዴ በመጀመሪያ እንግዶቻችንን እንጋብዛለን። ይቻላል። ማን ይጋብዝ? እኛ እንዴ ማን ይጋብዝ? እኛ ይሻላል። እኛ ይደምቅና በኋላ ይበላሽባቸዋል። እናንተ ብትጋብዙ እኛ ቀጥሎ ምን ጋብዝ? አይኛ ለታላቅ ቅድሚያ መስጠታችን ነበር። ጋብዙ ካላላችሁ ጋብዙ። እንግዲህ የዛሬው እንግዳችን እንደመረዋ ነው። ለተለያዩ ማጀቢያ ሙዚቃም ሰርቷል። ዋው ኤልያስ ተሾመ በዛው ቸፕ በአምላክ ጌትነት በጭብጨባ ለዩቲዩብ ተመልካቾቻችን አሁን የሰማናቸው ሙዚቃዎች በድምጻችሁ ትሉናላችሁ። ኪያ ያደለ እስቲ በልልን። አመሰግናለሁ። ነበሮ የገባሽው ቃል ሌላ ስትለምች ባንዲ የሚጣል ልብ ያልቻለም አምኖ ሊቀበል ሰማው አፍሽ በሌላ ሲምል የኔ ዓለም ብዙ አልፈን በፍቅር ታጅበን በዜማ በልብሽ በልቤ ተማምለን ማንም ሰው ሳይሰማ በድንገት ብርሃን ዓለሜን በቅስፈት ብቀማ እድሜን ለሰጠሽ ፍቅር ኳተንኩ በጨለማ ተኪያዬ ብርሃን ትዝታዬ ተኪያ ሃይ ሄድኩኛ ምን ብዬ ይገርማል። ተሾመ እጅግ አድርገን እናመሰግናለን። በአምላክ ጌትነት ጎንደር የደባርቅ ልጅ ነው። ደባርቅ ተወልዳ ያደገናት። እስቲ ሞድሽ ጎንደርን እስቲ በይልን።
ናታለም ጎንደር ዳማዬ ናፍቆቱ ጸናብኝ ዳማዬ ናፍቆቱ ጸናብኝ ዳማዬ ካንቺ ከተለየው ዳማዬ አመታት አለፉኝ ዳማዬ አመታት አለፉኝ ዳማዬ ጎንደር አንቺን ነው ዳማዬ ጎንደር አበባ ዳማዬ ጎንደር አንቺን ነው ዳማዬ ጎንደር አንቺን ነው ዳማዬ ኧረ ዳማዬ 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 ኧረ ዳማዬ 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 ኧረ ዳማዬ 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 ኧረ ዳማዬ 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 ህመም ያደርገኛል ካልጠራሽ ከዋልኩኝ መቼ ነጋለኛል ህመም ያደርገኛል አረሳሽም ጎንደር ናፍቆቴ ፋረደኝ እናቴ ሆነሽ ነው የሚያሰፈስፈኝ ወልቃይት ጠገዴን መተማ ሁመራ እንዴት ይረሳልኝ የጀግኖች ጎራ የጀግኖች ጎራ የጀግኖች አራሳት ዋው እስቲ አሁን ደግሞ እንደው ኤልያስዬ በሱዳንኛውን ይበልልን በጣም የሚገርም ደምስ የጥላውን ገሰሰንም እሱ በኋላ ብዬ እኮ ነው ለበኋላ ብዬ ነው እስቲ ሱዳንኛውን يا ربي يبتونيا في عيني يا نور قلبي يا مان الجمال يا مختاره ويا مال الكوايا استفي جوني الكايا أما فيك شكتا الروامة أكلاو فيك تلوك تلا والمعاني الراس منور يشرالا في عينك زلا ابتسامتك لما تسير قلبي وتاكي عن المها تكيا شوقك ليا تكيا ودر قسا يا تشلاله ማምላክ ደግሞ ማሪቱን እስቲ አዎ ማሪቱን ገሰ ወደ አምባሰል አይደል ይሻላል እሺ አራዳ ምን አለ አመለኛ እግሬን መሄድ የለመደው አመለኛው እግሬ መጓዝ የለመደ ናይክል ሲዘሩ ነው አሁ ውጫሌ ወረደ ናይክል ሲዘሩ ነው አሁ ውጫሌ ወረደ እንዴት ነሽ ውጫሌ እንደምነሽ ትሳይ እንዴት ነሽ ውጫሌ እንደምነሽ ትሳይ የተቋደስንብሽ ፍቅር ራት ምሳ የተቋደስንብሽ ፍቅር ራት ምሳ በደም ተቀላቅሎ አንጀት የሚያላውስ በደም ተቀላቅሎ አንጀት የሚያላውስ የመንፈስ
መፍሰስ የኑሮ ያክሊል የልቤ ቅኝቱ ክቡራትና ክቡራን ተመልካቾቻችን የዛሬ ዋሻው እንደ ደግሞ እንደዚህ በጣም አስደማሚ በሆነ ሁኔታ ጀምሯል። እንግዶቻችን ኤልያስ ተሾመና በአምላክ ጌትነት ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ዛሬ እዚህ ተመልካች በመሆን የተገኙልን ማሰልጠኛ እጅግ አድርገን እናመሰግናለን። ሽክ ያደረገን ደግሞ ዮናስ ጥበብ ነው። ዮናስ ጥበብንም አመስግኑልን። ወደ ዋሻው እንደ ከማለፋችን በፊት አንዳንድ ጥያቄ ጠይቃችኋለሁ። እሺ ከመለሳችሁ አንዳንድ ነጥብ አላችሁ። ከነ ፍልፍሉ ልጀምር። ሁሉም መልስ ነው። እስቲ የአፍሪካን ዋንጫ የበሉ 5 ሀገሮችን በአንድ ደቂቃ። ናይጄሪያ አንድ ጎበዝ። አረገ በልቷል። ኤምባሲ አንተ በጣም ሴኔጋል 2 5 ናቸው። 5 ጥራ ነው ያልኩ ብዙ ናቸው። እሱ ኢትዮጵያ 3 ጎበዝ። ልክ ነህ። ደቡብ አፍሪካ 4 ቡርኪና ፋሶ በልቷል። ቡርኪና ፋሶ መቼ ነው ይበል? ከራባት ብለናል። ሌላ ጥራ አንድ ቀራል እኮ አንድ ቀራቸው። እነ ናይጄሪያ ብለናል። አዎ ብለናል። ሞሮኮ ዛሬ ገና በመጀመሪያ በህይወቱ መልስ ማን አፌ ውስጥ የጨመሩ ኤልያስ ነው። እናንተ ደግሞ በደንብ ስሙ። የዓለም ዋንጫን የበሉ 5 ሀገራትን ጥሩልን። ብራዚል 1 እንግሊዝ 2 ጣሊያን 3 ፖርቹጋል ፈረንሳይ ሆላንድ ሰዓቱ አለቀ። አርጀንቲና አይደለም ግን የእሱ አይቆጠርም። ለእኛ ሲሰማ አርጀንቲና ነው ያለችው። እኔ የሰማሁት ምን እንደሆነ ታውቃለህ? አልጀዚራ ሄለን ነሽ። በማንኛውም አንዳንድ ነጥብ አግኝታችኋል። አንዳንድ ነጥብ። አሁን በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። እናትና አያቴን ከፍዬ ክሊፕ አሰርቻቸዋለሁ። ከፍለህ ያ የየትኛው ስራ ላይ ነው ማርክዬ? የትኛው ስራ? አንድ ሁለቱ ስራ ላይ ከየትኛው ላይ? ቁራሌው ላይና እጅጋየሁ ላይ የትኛው ፓርት ላይ? እኔ እጅጋየሁ ካንተ በላይ አቋ አቤት የምበላው በጠዋት አንስቶ ካፒቺኖ ቡና ሻይና ማኪያቶ ሲጠጡ ማለት ነው። እዛ ጋር ቁጭ ያሉት ሴትዮ አይ እዛ ያንግ ናቸው ኤቭሪባዲ ያውም አለማየሁ እንዲህ አንተ አይነት ስንት ወንዳየው የሚለው ፓርት ላይ የሸፈነችልኝ አያቴ ነች። አያቴ ስንት ዓመታቸው ነው? እናቴ አያቴ በዛም ወቅት እኔ እንጃ 70 ይሆናቸዋል። 75 ሁለተኛ ማታሰርኩት ያለው ስማ እናንተ ቤት ጡረተኛ የማያርፍም ወይ? ጥሩ ነው ሀሳቡ፣ ጥሩ ነው። አያርፍም። እሺ ቀጥሎ ያለው ዘፈን ላይ ብለኝ። የትኛው ዘፈን ላይ ነው? ከቆራሌው የትኛው ፓርት ላይ ያጫወትካቸው? የእናታታ ሰፈር ዕቃ ሲያጫርቱ እናታታ ሱሪ ላይ የወጣ እንትና ጃኬቱ እንትና ጃኬቱ እንደፈለ በደንብ አይተነዋል። እኔ አይቼዋለሁ። የመጀመሪያ ያለ የካፌ ሲል ላይ ሜል ማሩካ አያቱ ፍሬህይወት ነች ያለችው። ፍሬዬና የሉም ውሸት ነው። ቁራሌው ላይ ግን አይቻቸዋለሁ አሉ። አንቺ ሰላም ብለው አሉ። ቦታውን ልንገርህ አሉ። ከነገርኩ ታውቃቸዋለሁ። አይተዋል። እውነት ነው ይመስለኝ። እውነት መሰለህ። እንግዳ ለምን ኤልያስ ለምን? አይ ብዙ ጊዜ ያው እኛ ክሊፕ ስሰራ ምናምን ቤተሰብም እንዲህ አካባቢ ሰዎች ወጪ እንዳታወጣ አንደኛ ለወጪ እኔ እኮ ማሰራቱ አይደለም የከፈለኝ፣ አይከፍላቸውም ካሰራው በኋላ ከፍያለሁም ብሏል። አሰርቼ ከፍያለሁም። አይ ለዛ እኮ ነው ውሸትን ያልኩት እኮ ውሸት አልተከፈልነውም። እና ማርቆስ ከቤተሰብ ጋር ፋሚሊ ቢዝነስ ከሰራ አይከፍልም። እኔ ውሸት ነው እያልኩ ስለዚህ ሲጀመር ቤተሰብ የተጠቀመው ራሱ ላለመክፈል። ስለዚህ ውሸት ነው በአብላጫ ድምፅ። እውነት ነው ብለሃል። እሺ ማርቆስ እናትና አያቴን ከፍዬ ክሊፕ አሰርቻቸዋለሁ ያለውን ፍልፍሉ ኤልያስና ዜዶ በአብላጫ ድምፅ
ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? ገመቱ ነበርክ? ማርኪ ሞናሊዛ ንገረን። እሺ የኔ እናት ወይዘሮ ሳህለማርያም ግርማ ትባላለች። በጣም ተጫዋች ነች። በጣም በቃ አራዳ ነች፣ ዘመናዊ ነች፣ ተጫዋችም ነች። የነታታ ሰፈር ዕቃ ሲያጫርቱ ቦሃቃውን እናት ክዳኑን ልጅቱ የሚለው ላይ ቦሃቃውን እናቴን እገዛትና ክዳኑን ደግሞ አቼ የምትባል ደግሞ ታላቅ እህት ያለች እናቴ ቦሃቃውን ትሸጥልኝና ከዛ ከእናቴ ጀርባ ተደብቃ ደግሞ እህቴ ቦሃቃውን ትሸጣለች። አያቴ ደግሞ ያው በህይወት በዛም ሰዓትም የሉ፣ ግን ፎቶግራፋቸው ግርግዳ ላይ ነው። ከዛ እናቴን በጣም ስለምወዳት እናቴ በጣም ያስተማረችኝም በቃ እኔን የሁለት ወር ልጅ እያለሁ ነው አባቴ ሞተው እናቴ ላይ ስለሆነች ያሳደገችኝ። እናቴን ከፍዬታለሁ። የከፈልኳት ገንዘብ ሳይሆን እሷ ዘንጣ እንድትኖር በነበራት ቤት ላይ ቆንጆ ቤት አድርጌ ድልቅቅ አድርጊያት ጥሩ ውለታዬን ከፍዬ ያው አርፋብኛለች፣ ግን ክሻታል። ለማርኪ ለማንኛውም የጥሌ የባምላክና የማርቆስ ቡድን 1-0 እየመሩ ነው። 1-0 ይሄ ፋሚሊ ኬዝ ነው። ዜዶ ታሪክ ንገረን። አዳም በአሻንጉሊት ተጠርጥር ያለው እንዴት? አዎ ጠይቂ። እንዴት እየጠየቀችህ ነው? አይ ተመልካቾቹ በብዙ ነገር ጠርጥራችሁ ነበር። እኛም ጠርጥረናል አላችሁ እንዴ? በልጅነት ነው አሁን? ኧረ ቅርብ ጊዜ። ኧረ አይገርምም? ጊዜ ተበላሽ። ጠርጣሪው ማን ነው? ፖሊስ እንትን ነው። ይቅርታ አይደለም፣ አንተ ያሰብከው አይደለም። በሌላ ጉዳይ ነው ወይንስ ደግሞ ያንን አሻንጉሊት ይዘው ወደ ቤት ሄደ? በሌላ ጉዳይ ማለት ምን ማለት ነው? ቀጥታ ነገር በሌላ ጉዳይ ማለት አይደለም። ሰርቀህ ነው አሻንጉሊቷ? አልሰረኩትም። በስርቆት ምናምን አይደለም። በቃ ከአሻንጉሊት ጋር ይጠረጥሩኛል። እንነጋገር። ደግሞ ማታ ላይ እኮ ነው የተጠረጠሩት። በማታ አንዴ ዝም በሉ እናንተ ተነጋገሩ። አንድ ጥያቄ ጠይቀው። ስንት ጊዜ ይሆነዋል? በቅርብ አለ። ቅርብ ጊዜ 1 ዓመት ማለት 2 ዓመት 1 ዓመት። ጥቁር ናት? ነጭ አሻንጉሊት? ቀይ ነው። ስም አላት አሻንጉሊቷ? ቆይ አዲስ አበባ ነው ሐዋሳ? ሐዋሳ ነው። እሺ ስም አላት? በቃ ምን አሻንጉሊት ምን ስም አላት? ናኝ አሻንጉሊት ተናኛ ይለመች። እሺ እንነጋገር። መጀመሪያ እሷ የምጠይቂው ነገር ካለ ጠይቂ። እውነት ይመስላል? አይ ሊሆን አይችልም። ሊጠረጠር ይችላል። እውነት አሻንጉሊት ሊጠረጠር ይችላል። ልክ ነው። አይ ግን እስቲ ለመሰለኝ ጥርጣሬው ስርቆት ሊሆን ይችላል። አይ ልክ ነው። በሰፈራቸው ምናልባት ብዙ ህጻናቶች ካሉ ከነሱ ያንዳቸውን ወስዶ ተጠርጥሮ ሊሆን ይችላል። እውነት እንደዛ አይደለም። በቃ ከአሻንጉሊት ጋር ይጠረጥሩኛል። ጠርጣሪው ማን ነው? ኖ ማን የጠረጠረ? ዜዶ ማንን ነው የምትመስለው? አሻንጉሊቷ ፖሊስ ነው የጠረጠረው። ዜዶ እኛ በአሻንጉሊት አይደለም በተሰቀለ ቢልቦርድ ሁሉ ስለምንጠረጥረ እውነት ነው። ማምላክስ እውነት ከአሻንጉሊቱ ጋር የሆነ ነገር እያረኩ ነበረ ቆሜ እውነት እያወራችሁ ምናምን እና ጠረጠሩኝ። እውነት በአሻንጉሊት አስቢ። እውነት ጠረጠሩኝ ነው አሁን ጥያቄው። ጠረጠሩኝ እኛ ማይንድ ውስጥ ያለውና እሱ ማይንድ ውስጥ ያለው ጠረጠሩኝ ይለያያል። እውነት የእናንተ ጠና የኛ ጤ ይለያያል። ሀሳቡ 3-4 መንገድ ቢወስድም እኛ የወሰድነው መንገድና እሱ የወሰደው አንድ አይደለም። እውነት ከማርቆስ ጋር ማሚ እውነት ዜዶ በአሻንጉሊት ተጠርጥሬያለሁ ያለውን ጥሌ በአምላክና ማርቆስ እውነት ነው ብለዋል። ቆማችሁ ወቁት። በአምላክ ቁጭ በይ፣ እነሱ ናቸው የሚቆሙት። ወይኔ በአሻንጉሊት ተጠርጥሬያለሁ ያለውን ጥሌ በአምላክና ማርቆስ በሙሉ ድምፅ እውነት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? እውነት እንዴ ዜዶ እውነት ከሆነ በጣም እንጣላለን። እንዴ
ምን ብለህ ና እንጂ መልሶ የኔ ነው ግን አስደንግጦኝ መልሶ የኔ ማርክን ለመደገፍ ነው አይ አምነህ እሺ ንገረን አንተ ነው ጓደኛዬ ልብስ ቤት አለውና ሐውልቶችኝ ልብስ ለብሰው የሚቆሙት አሻንጉሊቶች አሉ አይደለ እንዳይወድቁ አንገታቸው ከእንትን ጋር ይታሰራል እና አካባቢው ላይ ወንጀል ምናምን በዝቷል እና የሆነ ፖሊስ ጨለማ ነገር ላይ ቆሟል ሱቁ የደጅ መብራት ጠፍቶናል አሻንጉሊት ልናስገባ መብራት ጠፍቶ እኔ ካንገቱ ላይ ስፈታ አንገት እያነኩ የሆነ ሰውዬ የታገለ ፖሊሶቹ ከቻለ ምን እያረከው ነው ምናምን ሲያዩ አሻንጉሊት ነው ሌላ ነገር መስሎት መንገዱ ነው በጣም አሪፍ ለማንኛውም የጥሌ የባምላክና የማርቆስ ቡድን 2-1 እየመሩ ነው እስቲ ደግሞ እንደው ተቀባብራችሁ አንድ ነገር ዘፈኑልን እስቲ ጎሽ ተቀባበሉ ይቀባበላል ጀምሩ ተቀባበሉ ኩባያውን አደረገ እኔ እሱ ነው ዘግይቶ የመጣ በነገራችን ላይ ስለዚህ ልጀምር ጀምሪለት ተው ዘገየ አንተ ሰው ዘገየ ተው ዘገየ አንተ ሰው ዘገየ ቁሜ መራመድን መሄድን ያይ አንተ ሰው ዘገየ የኔ ዓለም ካንቺው ነው ሐሳቤ የኔ ሆድ ካንቺው ነው ሐሳቤ ለመምጣት መች ቦዘነ ልቤ ለመምጣት መች ቦዘነ ልቤ ተው ዘገየ ሊያንስ ዘገየ ተው ዘገየ አንተ ሰው ዘገየ ቁሜ መራመድን መሄድን ያይ አንተ ሰው ዘገየ ናካልሽኝ አልቀርም የኔ ዓለም ናካልሽኝ አልቀርም የኔ ዓለም ስላንቺስ የማልሆነው የለም ስላንቺስ የማልሆነው የለም ናፍቆት ብሶብሃል ወይስ ቀሎልሃል እንደምን አባጀ አንተ እንዴት ይዞሃል ወይስ በትዝታን እንደኔ ሆነሃል ሐረ ለመሆኑ አንተ እንዴት አርጎሃል ቀረሁኝ አለውልሽ ብላ የልመንጀራ ሆነ ቀረሁኝ አለውልህ ብላ የልመንጀራ ሆነ የኔ ዓለም ወተጌ በስቶ እንጂ የኔ ዓለም የኔው መከራረም የኔ ዓለም የኔው መከራረም የኔ ዓለም እንዳተሳሰቤ የኔ ዓለም እንዲህ አልነበረም የኔ ዓለም እንዲህ አልነበረም ብንገናኝማ ትረጂልኝ ነበር ብንገናኝማ ትረጂልኝ ነበር የመውደዴን ነገር እኔስ ካንተ ሌላ እሻየለም ሆዴ እኔስ ካንተ ሌላ በጃየለም ሆዴ በልናልኝ ዘመዴ ኧረ እኔ እያለሁ ኧረ በእናትህ ምን እናርጋችሁ እውነት ትችያለሽ በጣም ትችላለሽ ማርኬ አመሰግናለሁ ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ በማለት መተናል አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል አሃዱ ባንክ ከብዙዎች ለብዙዎች በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። እንግዲህ ዛሬ ተመልካች ሆነው የመጡት ሃኒ የውበት ማሰልጠኛዎች ናቸው። ከነሱ መካከል ነው ወደዚህ የምጠራው ዱሬቲ፣ ኤደን፣ አዚዛና ለቱን ወደ መድረክ እንጋብዛቸዋለን። አራቱንም
እንግዲህ አራቱም መጥተዋል። አራቱም ከሃኒ የውበት ማሰልጠኛ ነው የመጡት። ከአራቱ መካከል የሜካፕ ተማሪና በስነ ጽሁፍ ዲግሪ ያላት የትኛዋ ናት? ረገዳ ይሄ ምንድን የሜካፕ ተማሪና በስነ ጽሁፍ ዲግሪ ያላት እኛን ነው? አዎ 3 ቁጥር። ለምን ቆንጆ ጥያቄ። በስነ ጽሁፍ ምሁር ስትል እሷ መሳቅ ጀመረች፣ ያችኛዋ ደግሞ እሷን አየች። ኦኬ፣ በዛ ምክንያት 3 ቁጥር ለኔ። እሺ ኤልያስ? እኔ ግን ሲመስለኝ የሳቀችው ለማሳሳት ይመስለኛል። አንድ ቁጥር ነው፣ ዝም ብላለች በጣም እንዳይታወቅባት። አንድ ቁጥር ግጥም አለ የሆነ ነገር እሺ ፍልፍሉ? እኔ 4 ቁጥር። ለምን? እኔ አናቴን ከብዶኛል። የተማረ ሰው ሳይ አናቴን ይከብደኛል። ስለዚህ ዲግሪ ያላት 4 ናት። እኔ 4 ናት። ተስማሙ። ወደ አንድ ሐሳብ ነው። 4 ቁጥር ጸጋዬ ገብረመድህን 4 ቁጥር ዲግሪ ያላት በሙያም ማስተማሪ ልትሆን ትችላለች። በስነ ጽሁፍ ዲግሪ በሜካፕ ተማሪና በስነ ጽሁፍ ደግሞ ዲግሪ ያላት እኮ 4 ቁጥር አሳመናቸው። 4 ቁጥር ይኸውልህ ዲግሪ ምን ያህል ጊዜ ልትማር ትችላለች? የሁሉንም አንድ ግጥም ልበልላትና ሴንስ የምታደርገው የትኛዋ ናት? ዝም በሉ እናንተ። አንተ በለው ግጥሙን። ፍቅሬን ሜዳ ላይ ጥላ ስትከዳኝ አይቻታለሁ፣ እንደ ገፋችኝ ትገፋ እያልኩ ረግማታለሁ። 3 ቁጥር ናት። ገኔ 4 ቁጥር። እሺ ኤልያስን አሳምኑታ። ኤላዬ አዲሱ ጄኔሬሽን ምርጥል ይሻላል። እሺ 3 ቁጥር። እሺ ጥሌ 4 ቆይ ለምን አለ? የሁሉንም እጅ አያያዝ ተመልከት። የእሷ ስክሪፕቶ ነው የሚመስለው አያያዝ። አሁን ያስተካከለችው እንዲህ ነው ያዘች። እንደዚህ እንደ ስክሪፕቶ ነው ያዘች። ሁለተኛ ነገር ጥሞና ያላት ይመስለኛል። አሁን እነዚህ ወጣቶቹ ትንሽ ግጥም ለመጻፍ የሚረጋጉ አይመስለኝም። እሷ ጋር ግን ፊቷ ላይ የማየው ነገር ጥሞና አይደለም፣ ጥሞና ይጠይቃል ግጥም ውስጡ ስላለን። ስለዚህ ግጥም አይደለም ያልኩ፣ በስነ ጽሁፍ ዲግሪ ያላት ነው ያልኩ። ስነ ጽሁፍ እኮ ያው ግጥምም ስነ ጽሁፍም ጥሞና ይጠይቃል። 4 ቁጥር። በአምላክስ 1 ቁጥር። ለምን ኖርማል እንደዚህ ቪዥዋል ያይቼ ውስጥ ያለኝ ውስጥ ስነ ጽሁፍ ልብ ያለኝ። ማርቆስ አይስ ምን ወጣኝ? ምን 1 ቁጥር። እንዴት? በቃ ለምን የሆነ ሰዓት የሆነ ሳድስ ቤት ግጥም ነገር ትታየኛለች። ስለዚህ ግጥማዊ ነገር ይታይባታል። ጥሌ ሀሳብ ልቀይር ነው? አዎ ምንዳ እና እንትን መነሳነሳችሁን አዙሩ እንደሚባለው ጸጉሯ በዚህ ጋር እሷ ነች። ኖ በልዩነት 4 ቁጥር አሳምኗት በአምላክ በልዩነት አኑ እናንተ በራሳችሁን ያዙ። እኔ ግን በልዩነት 4 ቁጥር ማሳምንሽ ለምን መሰለሽ? እነዚህ ስነ ጽሁፍ በጣም ቤት ውስጥ ረጅም ጊዜ መቀመጥ ምናምን እነዚህ ይኸውልሽ መንገድ እንዴ ጊዜም የላቸውም። እኔ አስተሳሰብ እኮ ማንም አይቀማኝ። ጊዜም የላቸውም። ጊዜ የላቸውም ስትል ምን ጊዜ ለስነ ጽሁፍ ያቺ ግን ደማምናት ቁጭ ብላ በቃ ስትከትብ ነው የምትለው። 1 ቁጥር። እኔ 1 ቁጥር። በቃ እንግዲህ ከአራቱ መካከል የሜካፕ ተማሪና እንደዚህ አለች። ቆይ እግዚኦ ተሸነፈ። ከአራቱ መካከል የሜካፕ ተማሪና በስነ ጽሁፍ ዲግሪ ያላት ማናት ላልነው ፍልፍሉ፣ ኤልያስና ዜዶ በአብላጫ ድምፅ 3 ቁጥር ብላችኋል። አሉ ጥሌ በአምላክና ማርቆስም በአብላጫ ድምፅ 1 ቁጥር ብለዋል። አሁን ስሙሽን የምጠራው ወደ ፊት ለፊት ትወጭልናለሽ። የሜካፕ ተማሪና በስነ ጽሁፍ ዲግሪ ያላት ዱሬቲ ጠደቻ። ይሁን ችግር የለውም። እነሱ ናቸው ያሳሳቱ። ወይኔ ዱሬቲ። ስለዚህ ለዲግሪሽም ለአንቺም እኔ ነበር መቀመጥ የነበረብሽ። የመረጥኩት እኮ እኔ ነኝ የመረጥኩት። በረከት ጥሩ ነው። ሌሎቹ ኤደን አብርሃም፣
አዚዛ መሐመድና ለቱ ጌታውን ተማሪዎች ናቸው ማለት ነው። ተማሪዎች ናቸው። ዱሬቲ ጠደቻና ሃኒ ስለ ሃኒ የውበት ማሰልጠኛ ማብራሪያ መልእክት ያስተላልፉልናል። ሃኒን እንጋብዛታለን ወደ መድረክ። እሺ መልእክትሽን አስተላልፊልን። ቴንክ ዩ። ስሜ ዱሬቲ ይባላለሁ። የሻኪሶ ልጅ ነኝ። በዲላ ግቢ በሊትሬቸር ኮሚኒኬሽን ወይስ ስነ ጽሁፍ ተመርቄ በማድረግ ወጥቻለሁ። አሁን ደግሞ ሃኒ ቢዩቲ አካዳሚ ክላስ ተምሬ ጨርሼ ወደ ስራ ዓለም ገብቻለሁ እና ይሄን ስላችሁ ከግቢ ተመርቆ እንዴት ሙያ ይማራል ለምትሉት በጣም እማራለሁ። ይሄ ሙያ የሚባል ነገር በጣም የሚቀል ትንሽዬ ነገር ሳይሆን እንደውም እኔ ማስበው በዲግሪ ልክ የሚታይበት ማለት ነው እና እንደዛ ነው ማስበው። ሃኒ ጋር የነበረኝ ቆይታ በጣም አሪፍ ነበረ። ጸጉር፣ ጥፍር፣ ዋን አይላሽ፣ ሜካፕ እነዚህን ኮርሶችን ትሰጣለች። መማር ለምትፈልጉት ደግሞ ኑና ተማሩ ብዬ እጋብዛችኋለሁ። ቴንክ ዩ። Tole maqaan koo Dureettii Dhaddachaa jedhama. Kanaan dhaladhee guddadhee magaalaa Shaakisootti. Kanaan digirii koo jalqabaa ittiin xumuradhe immoo Dillaa Yuunivarsiitii damee ogbarruudhaaniin digirii koo jalqabaa xumuree itti aansuudhaanii gara Finfinnee dhufee barnoota isa lammaffaa Haanii Biiutii Akadaamii biraatti meekaappiin baradhee. Meekaappii baradhees itti dhaabee odoon ta'in ittuma fufee hojii ittiin argadhe hojjetiisa jira. Namoonni tokko hojii kan barbaadanu teessanii eebbifamtanii lafa taa'uu odoon ta'in koottaati hojii uumne waliin hojjanna. Haanii Biiutii Akadaamii yoomiyyuu filannoo keessan haa ta'u galatooma. ሃኒ ቢዩቲ አካዳሚ በአዲስ አበባ በአስኮ መናኸሪያ ጥቁር አባይ ህንጻ 4ኛ ፎቅ እንዲሁም ደግሞ በመገናኛ ሲቲ ሞል 9ኛ ፎቅ ላይ የሚገኝ የጸጉር፣ የሜካፕ፣ የጥፍር እንዲሁም የዋን ባይ ዋን አይላሽ ማሰልጠኛ ነው። ሃኒ ቢዩቲ አካዳሚ በዚህ ሰዓት በአማርኛ፣ በአፋን ኦሮሞ እንዲሁም በትግረኛ ስልጠና በመስጠት ላይ ይገኛል። እንዲሁም ደግሞ ሰፊ በሆኑ በኢትዮጵያ የተለያዩ ቋንቋዎች ለማሰልጠን መግቢያችን ሙያ ነው በማለት አላማ አድርጎ የሚገኝ ድርጅት ነው እላለሁ። መታችሁ መማር ለምትፈልጉ በስልክ ቁጥራችን 0991 57 77 59 እንዲሁም በ0938 78 57 57 ደውላችሁ መማር ትችላላችሁ። ሃኒ ቢዩቲ አካዳሚ ሁሌም ተቀዳሚ ምርጫችሁ ይሁን። አከም ጅርቱ ነጋ ኬሰኒ ሃኒ ቢዩቲ አካዳሚ አኩማ ቤክተኒ መጋላ ፊንፊኔ ናና አስኮ አከስመስ ሞ መገናኛ ረት ሌንጂ ሪፌንሳ አከስመስ ሜካፕ ቄንሳፍ ዋን ባይ ዋን አይላሺ ላችሁዳን ከንቤካሙ ጋፈተው መጋላ ነቀምቴ ሉባቡር አምቦዳፍ ቢሾፍቱ ረት ብራንቺ ሳበነቹዳን ኢጆሌ አዳዳ ገረገባት ገረ ኦጂት ገሹዳን ኒቤከማ አመስ ነሞት በረቹ በርባደን ከራለ ኮብሰብል ብላኬኛ ድዋ ሰገል ሰገልተሚ ቶኮ ሸንተሚ ቶር በቶርባተሚ ቶር በሸንተሚ ሰገል ዮካን ከራብል ብላ ድዋ ሰገል ሶዶሚ ሰዴት ቶርባተሚ ሰዴት ሸንተሚ ቶር በሸንተሚ ቶርባ ቢልቢልታኒ ገልማው ደንዴሱን ብረት በረቶታ ዲበቶርባ ሀገኩመ ቶኮ ቴቢሲስ ነጅራ ጨራው ጃዳዳ ኦም ነጅራ ሃኒ ቢዩቲ አካዳሚን ፍለኖ ኬሰን ጀልቀባተው ገለቶማ ሃኒንና ዱሬቲ ጠደቻን ሁለቱንም በጭብጨባ አንስተኛችሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ በፕሮግራማችን ዘና እያላችሁ እንደሆነ እናምናለን። በቀጥታ ወደ ዋሻው እናልፋለን። በአምላክ ታሪክ ንገሪን። የማውቃትን ዋለ ለአምስት ፈረንጆች አስተዋውቂያለሁ። ምክንያቱም እኔ ደባርቅ ልጅ ነኝ፣ ዳሽን ተራራ ልጅ ነኝና ዋሊያን ለፈረንጆች አስተዋውቂያለሁ። ጉድፈል በዋናው ነው የመጣችው። ለአምስት ሰዎች ነው ያስተዋወቅሻል? ለአምስት ፈረንጆች ጓደኛዋ ናት ዋሊያዋ። እሺ ምን አረኩ? እሷን አይደለም እሺ አልኩኝ። እሺ ሁለት ስትሆኑብኝ ዋሊያዋ ምንድን ነው የምትለያት ከሌሎች ዋሊያዎች? አንጎራጉራለሁ። ለትሬኒንግ ስለምወጣ ወደ ላይ ማሊሞ ወደዛ ወጣለሁና ስዘፍን ትመጣለች ቀጥ ብላ ድምጼን ሁሌ ትሬኒንግ በማድረግበት ሰዓት ትመጣለች። ድምጼን ልዩ ምልክት አላት እሷ ዋሊያ። ብዙ ዋሊያ ነው ያለው። ሴት ነች። ብዙ ዋሊያ ሊኖር ይችላል፣ ግን ሁሌም ማቃታለሁ። በተወሰነ መንገድ አቃታለሁ። የትኛው ዘፈን በይበልጥ ትመጣለች? አሰፉ ደባልቄን ሰራ ነበር በዛ ሰዓት። ምን የሚለው እስቲ በይ እስቲ አሰፉ ደባልቄ
ጉማዬ ከፋፉ ሲዘልቆ ጉማዬ ይታያል ዋርካው ጉማዬ የነሻግያ ጋር ጉማዬ ደባርቅ እንዴት ነው ዋልያ በዛ ሰዓት በጣም አሪፍ ቱር ጋይድ ነበርሽ አስተርጓሚ ነበርሽ አስጎብኚ ነበርሽ እናንተ እኮ እሷን ስትዋዋለዋል እዛ እኮ ሀገር ሁሉም እንትን ያስጎበኛል አጎቴ በጣም ታዋቂ አስጎብኚ ነው ብዙ ኮሙኒኬሽኖችን በሱ አጋጣሚ እናውቃለን ልጆች ነን ግን ስዘፍን ትመጣለች ዋሊያዋ በእንግሊዘኛ ምንድን ነው የምትባለው አይቤክስ ጨረሰ ከባድ ያቃጥተ ነበር እዚህ ተነጋገሩ እየሰማን ኤልያስ ዋሊያዋ እንስሳዋ ነው ወይስ የሰው ስምም ሊሆን ይችላል ዋሊያ እንዴ እንስሳዋ ዋሊያ ብርቅዬዋ ልጆች አሏት ይኖራታል ይሄ ነገር አባቢ እውነት ይመስለኛል አንደኛ ተወልዳ ያደገችበት አካባቢ እንዳለች ዳሽን አካባቢ ከሆነ ሁሉ ጊዜ ቱሪስቶች ይኖራሉ ምናምን እንደውም ብዙዎቹ እንግሊዘኛ አቀላጥፈው ያወራሉ የዛ አካባቢ ልጆች በጣም እዛ አካባቢ ነበርኩኝ ካልሽ ቱር ጋይድ ነበርሽ ወይ ብዬ ጠየቅኩሽ ለዛ ነው እዛ አካባቢ ያሉ ልጆች ያገኙዋቸዋል ቱር ጋይድማ አይደለችም እሷ ዘፋኝ ነች ገበሬዎች ሁሉ እንግሊዘኛ በደንብ አቀላጥፈው ያወራሉ እቺ 5 ሰው ያስተዋወቅሻት ዋሊያ ግን ውሸት ትመስለኛለች እዛ አካባቢ እንግሊዘኛ በደንብ ነው የሚጠቀሙት እናውቃለን ብዙ ያስጎበኛሉ ይታወቃል በጉማዬ ነው የምትመጣልሽ አዎ አባዬ ውሸት ነው ኤልያስ ምን ይመስላል እኔ ውሸት ለምን እንዴ ለምን አያው እንደዚህ እናስባለን ብላ አስባ ነው እርግጠኛ ነኝ አዎ የደባርቅ ልጅ ስለሆነ እንደዚህ ብለው ይገምታሉ እንዴ ነው የሚያስቡት ብለው የሚያስቡትን ነገር እንወደዋለን ግን አንድ ነገር ማለት እፈልጋለሁ ለእናንተ ልጅ አንተም የሆነ ክፍለ ሀገር እንዲሁ ዋሊያ አለ አይ እንትን እና ወሰናችሁ እሺ በአምላክ የማውቃትን ዋሊያ ለፈረንጅ አስተዋውቂያታለሁ ያለችውን 5 ጊዜ ፈረንጆች ፈረንጅ እንዴት ነው ከአንዱ እንኳን እንትን አላለም ያወራሉ ለማንኛውም ፍልፍሉ ኤልያስና ዜዶ ውሸት ነው ብለዋል አሁን በአምላክ ያወራቸው ነገር እውነት ነው ውሸት ነው አንገት ደፉ ውሸት ነው ወይ ውሸት ነው አይ አንገት መድፋት ብቻ ሳይሆን እንዴት ከአምስቱ ነጮች አንዱ ይዟታል የትም አንገት መድፋት ብቻ ሳይሆን ልክ መጀመሪያ እናንተ ውሸት ነው ብላችሁ ከወሰናችሁ በኋላ ማርቆስ ተበላን ብሎ አለ አይደለ አዎ ለምን እነሱ ራሱ ሐሳብ እንዲቀይሩ ማድረግ ነበር የነበረባችሁ ለማንኛውም ለማሳመን ሞክሬ አዎ አሪፍ ነው ነገር የለም በነገራችን ላይ ግን የዘፈሽ ያሰፉ ደባርቄ ልንመኔ ራሴ ልመጣ ነው ለዋሊያ የሚሆን ነበር አዎ በጣም አሪፍ ነው ለማንኛውም 3-2 ሆነዋል 3-2 ሆነዋል ኤልያስ ታሪክ ንገረን ክብር ሜትር አርቲስት የዓለም ሎሬት አፈወርቅ ተክሌ አጎቴ ናቸው ክቡር ሜትር አርቲስት የዓለም ሎሬት አፈወርቅ ተክሌ አጎቴ ናቸው አጎቴ ነው ይመሳሰላሉ አዎ በጣም ይመሳሰላሉ ቆይ በእናት ባባት መኖሪያ ቤታቸው የት ነው የት ነው እሳቸው ጦራይሎች እሺ ሌላ ጋለሪያቸው እሱን አናውቀው ጋለሪያቸው አይ ቆይ አጎቴ ቆይ ስም ማን ነው አንተ ቆይ ስም ማን ነው ኤልያስ ተሾመማ ተክላይ እንነጋገር ኤልያስ ጋለሪያቸውንም አታውቅም አይደል ሐዋሳ አላቸው ብዙ ነው ያላቸው ሐዋሳ ያለው ሀገር ነው ያላቸው ስጦታ አበርክተዋል ግን ቤተሰብ ከሆነ ወይ እናንተ ካላመንከ እስክሪብቶች ጻይ ናሳለው በረከት ቤተሰብ ከሆነ
ብዙ ነገር ሊያውቅ ይገባል። እና እንዴ ብዙ ነገር የተከበሩ ናቸው። አንድ ጥያቄ ልጠይቅ፣ ግድ የለም ችግር የለም። ክቡር ሎሬት አርቲስት አፈወርቅ ተክሌ አስተካክል ስሙ። ክቡር አርቲስት ያለ ሁለተኛ ልጃቸው ስሙ ማን? ሜተድ ቆይ ሁለተኛው ልጃቸው ስሙ ማን ነው? በሱ ፍቃድ ጨርሻለሁ። እንነጋገር። ጨረስኩ። በቃ እንነጋገር እኮ ሁለተኛው ልጃቸው በሱ ፍቃድ ብሎኛል እሱ። ስለዚህ እንነጋገር። በቃ ከመነጋገር በፊት አንጠይቀው። ምን ትጠይቀዋለህ? አዳምጠሃል እና ያለውን ነገር መልኩ ወሰደን። አረ በቃ ግን አንድ ጥያቄ አለኝ። ለምን መሰለህ አጎቴ ናቸው ነው ያለው። የእድሜ ባለጸጋ ናቸው። ከኛ የምናውቀው ታሪካቸው እንኳን እንዴት አጎቱ ሊሆኑ እንዴ? የሱ አባቱ ወንድም። በነገራችን ላይ የአባቱም አጎት ያው አጎትም ይባላል። የአባቴ ወንድም የኔ አጎቴ እኮ ነው ያለ። አጎቴ ናቸው ማለት የአባቱ ወንድም ነው። ጥልዬ አዳምጡኛ። እኔ ተነጋገሩ። በክቡር አርቲስት ሎሬት አፈወርቅ ተክሌ በእርግጥ በጣም መልኩ እሳቸውን ይመስላል። ግን እሳቸው የበኩር ልጅ የላቸውም፣ የወለዱት ልጅ የላቸውም። ግን በሙያ ያበረከቱት ግን ታሪክ የሆነ ልጅ ያላቸውና ደግሞ ያሳደጉት ውሸት። ዝም በል በቃ ማምላክ እኔ ውሸት ነው የምለው። ጥሌ ያው ማርቆስ ዲቴል ተናግሯል። ውሸት ነው ግን አጠራጣሪ። ተመልካቾቻችን የአፈወርቅ ተክሌ ቁመቱን ያውቀዋል? አዎ እኔ ያውቃል። ተመልከቱት። በጣም ነው የሚመስለው። አይመስልም? በጣም ይሄንን በቃ እዚች ላይ የሆነች ነገር ጃኖ ቢያደርግ በነገራችን ላይ ቁመቱ ለፊልም ባለሙያዎች ራሱ ያንን ለመስራት በጣም እሳቸውን ለመስራት ከፈለጉ ለማንኛውም ኤልያስ ክቡር ሜትር አርቲስት የዓለም ሎሬት አፈወርቅ ተክሌ አጎቴ ናቸው ያለውን ማርቆስ ባስረዳው መሰረት ጥሌ በአምላክና ማርቆስ ውሸት ነው ብለዋል። አሁን ኤልያስ ያወራው ነገር እውነት ነው ውሸት ነው? እኔ ራሴ ቆማለሁ። ወይኔ መድኃኒዓለም እግዚአብሔር። ኧረ በስመ አብ ግን እኮ ይመስላል። ብራቮ ብራቮ። ግን በጣም የሚገርም ጥያቄ ነው። እኔ በግሌ በጣም ነው ማጨበጭብን። የሚገርም ጥያቄ ነው። በጣም የሚገርም ነው። ደግሞ ቁጭ ራሳቸው እኔ ሲመጣ ሳየው በጣም ሎሬትን መሰለኝና እኔ ግን የምሩን ዘመድ አለው እንደ ታዋቂ ሰው ማን ናቸው? አጎትክ ማን ናቸው? ክቡር ደበበ እሸቱ። ለማንኛውም እስካሁን ባለው ነጥብ የጥሌ የባምላክና የማርቆስ ቡድን 4-2 እየመሩ ነው። 4-2 እየመሩ ነው። ለመሸጋገር እስቲ የጥላሁን ገሰሰን ጥላሁን ገሰሰ የተሳሳትክበትን ማለት ስቀመጥ ስነሳ ባዘን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ሁሉ ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽንም አልረሳም አለኝ ተተክሎ ካንጀቴ እንኳን አንቺ ቀርተሽ የፍቅር እመቤቴ ዋ የቆምንበት ቦታ ድቅን ይላል ፊቴ የቆምንበት ቦታ ድቅን ይላል
ይላል ፊቴ በጣም ናፍቀሽኛል ነይ ነይ ሰውነቴ ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል አሃዱ ባንክ አሃዱ ባንክ ከብዙዎች ለብዙዎች እስካሁን ባለው ነጥብ የጥሌ የባምላክና የማርቆስ ቡድን 4-3 እየመሩ ነው። 4-3 እየመሩ ነው። ወደ ዋሻው እንዴት እናልፋለን? ጥሌ ታሪክ ንገረን። በወረቀት ማመልከቻ ምግብ ያስጨመረ ሰው አውቃለሁ። አይደለ? በወረቀት ማመልከቻ ምግብ አስጨምሯል እኮ። የወረቀት ማመልከቻ ያስገባው የሚሰጠኝ ኮታ ወይ ምግብ አነሰኝ ብሎ ነው። ምግብ ቤት እኮ ነው። አዎ አነሰኝ ምግብ። ምን ያህል ነበር የሚሰጡት? 3 እንጀራ፣ 1 እንጀራ። ይሄ ማለት ዱለት አዘህ አነሰች ዱለቷ ብሎ በማመልከቻ ነው። እንደዛ በማመልከቻው መሰረት ምን ያህል ጭማሪ ተደረገለት? 3 እንጀራ። አባቢ አንተን ታሪክ እዛኛው ወንበር ላይ እያወሩ ነው። መቼ ነው? 3 ዓመት ይሆነዋል መሰለኝ። 3 ዓመት? የቅርብ ሰው ነው? የምታውቀው ሰው ነው? አይ ሹፌር ነው። ሹፌር። የት ነው የጠየቀው? ሆቴል። የት ሆቴል? ትልቅ ሆቴል ነው። ስሙን መንገር አስፈላጊ ነው? እሺ ተው፣ ችግር የለውም። ጀስት ፖርሽኑ አንሶብኛል ነው ብሎ ያስጨመረው በማመልከቻ። በማመልከቻ ለባለቤቱ አስገባና ፖርሽኑ ተጨመረለት። ውሸት ነው። ምን ነበር የሚቀርብለት ምግብ? ቅቅል ምግብ ቅቅል ያማረው ሰው ብዙ ነገር አምሮታል። ብዙ ነው ብሶታችን ከመግባታችን በፊት እያለ ነበር። እውነት ይመስላል ግን ውሸት ነው። ለምን እንዳልኩ ልንገር። እኔ መከላከያ ቢለኝ፣ ትምህርት ቤት ዩኒቨርሲቲ ውስጥ ቢለኝ፣ የሆነ ፐብሊክ የሚጠቀምበት ቦታ ቢሆን ያስብላል። ግን ፐርሰናል ሆቴል ሄዶ ለሚጠቀም ሰው በማመልከቻ ምናምን አይደለም። አንዳንድ ጊዜ የሆነ ሆቴል ሄዶ ትልቅ ሆቴልም ከሆነ እባካችሁ እንደዚህ የጤናም ችግር ሊኖርብኝ ይችላል እና እንደዚህ ምግብ በወረቀት ማመልከቻ ነው ያለው። በወረቀት ማመልከቻ ከስተመር ኤልያስ ምን አልክ? አባቢ እንከተለዋለን። ለምን የጤና ያለችዋ ነገር ውሃ ታነሳለች። የጤና አይደለም እንዴ እኮ ከስተመር ነው ያልኩት። እኔ ደግሞ የሰውዬ ከርሳምም ሊሆን ይችላል። እንደኔ ደንበኛ ነው ይችላል። እኔ እውነት በቃ እውነት ወንድሙ ለምን አልክ? ለምን በጤናም ምክንያት ይሁን በሆነ ነገር አንድ ሆቴል ላይ ሄጄ በግሌ መጠየቅ እችላለሁ። ማስጨመር ትችላለህ በግልህ? አዎ አንተ ታዋቂ ስለሆንክ ሊጨምሩ አይደለም፣ ሌላ ሰው ሄዶ ችግሩን ሊያስረዳ እና እውነት ውሸት? እኔ እውነት። ኤልያስ እውነት፣ ዜዶ እውነት። እሺ ጥሌ ሰውየውን በራባት ትግደሉት። በወረቀት ማመልከቻ ምግብ ያስጨመረ ሰው አውቃለሁ ያለውን በምግብ ጉዳይ በርካታ ልምድ ያለው በረከት በቀለ ወይም ፍልፍሉ እውነት ነው አስብሏቸዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? ያስታውቃል ፊታቸው። እውነት ነው። አገኘናል። ጥሌ ንገረን እስኪ። መጀመሪያ እኛ ሰፈር ነው ሆቴል። ግን ፍልፍሉ እንዳለው ነው አይደለም? በጤና አይደለም። እሺ እኛ ሰፈር ነው ሆቴል ነው። እናንተ ሆቴል ነው? አይደለም፣ እኛ ሆቴል አይደለም፣ እላይኛው እና እዛ ሆቴል ሹፌር ነው እና ሁልጊዜ ለሹፌር የሚሰጠው ምግብ አለ ከነ ምግቡ ደሞዝ ይሰጠው እና በቃ አይጠግብም፣ አልጠገበም። ከዛ ወረቀት ጽፎ ለባለቤቱ ደግሞ እውነቴን ነው የምልህ፣ ራሳቸው ናቸው የነገሩኝ። ወረቀት ጽፎ ለባለቤቱ በተከበሩ እንደዚህ ሆኜ ምግቡማ እንደዚህ ስላልጠገብኩኝ እና በየጊዜው ምግብ ይጨመርልኝ ሲል ማመልከቻውን አይተው ጥሩታል። ከዛ ከምራ አንተ ላይ ጻፍኩት? አዎ
አልጠግብም ሁሉ ጊዜ ስለዚህ ምን እንዳሉ ታቃል እሷን ቃል በጣም ሁሉ ጊዜ ካይምሬ ገንዘቤን ስንቱ ሲበላ ይውላል እስከ ጠገበ ድረስ ይብላ ብሎ ፈቅደው ለማንኛውም 4 እኩል ሆነዋል። 4 እኩል ሆነዋል። እሺ አዳምጡ። በደንብ አዳምጡ። ፍልፍሉ ታሪክ ንገረን። አዞ አስጩኬያለሁ አዞ አስጩኬያለሁ በረከት የት ነው የት አርባ ምንጭ እንዴት አድርገህ አስጮህ ቆንጥጠህ ነው በድንጋይ አስመትቼው አዎ ጮኸ መቼ ነው ቆይቷል በጣም የት ነው አልክ ምን አለ ተቀየመህ ወይስ ጮሆ ገባ ወደ ውስጥ ጮኸ በቃ አስጮኩት ኢማጂን አዞኮ በጣም ማለት ድምጽ ላይ ሉ አዞ ሲጮህ ውሻ ሲጮህ እንዴት ነው የሚጮህ በጣም ደስ ይላል እንዴት ነው እኔ ሰምቼ ስለማላክ ምን አይነት ነው ድምጹ ያቱ ኒንጃ እባባለሁ አይደለ ድምጹን ታሰማኛል እባባለሁ ለኔ ወልጅ አረ እንደ ልጅ አገረድ ነው ይጮህ ይዛን ቀን ጮኸ በቃ እሺ እንነጋገር ግን በኖርኩበት ዘመን እስከ ዛሬ ድረስ የማላቀው ያዞን ከእንስሳቶች እንደውም ጨዋና ዝምተኛ አዞ ይመስለኛል ቴንክ ዩ ስለዚህ አይጮህም በመሰረቱ የሚጮህ አይመስልም በአምላክ ቲንክ ያለቻቸው ውሸት ቆይ በአምላክ ያዞ ድምጽ ሰምተሽ ታውቂያለሽ በፍጹም እኔ እንዴት አድርጎ አረ ጎረቤት ራሱ እኮ ድምጹን አይሰማም ያዞ ሲመጣ ነው እንጂ የምታየው አዞ የለም ሁሌ ላይብረሪ ነው እና ውሸት ነው ውሸት ነው እንደኔ አፉ ረጅም ስለሆነ ድምጽ አያሰማም ከነገርከኝ ሐሳቤ ልቀይር ይችላል ድምጹ ምን ይመስላል የእንቁራሪት አይነት ነው አይደለ ሌላ ድምጽ አለው ግን የራሱ ድምጽ አለው ውሸት ነው እጁን እንደዚህ ይዞ ውሸት ኧረ ይሄን ከመውሰናችሁ በፊት አስቡበት አዞ ሳይሞት እንደ ሰው ሁላ እንዲህ ብሎ ሰው ይጠራል እንደሚሞት ሰው ሆኖ ዜዶ እንደውም አሁን ነው መልሱን የነገርከን ውሸት እሺ ፍልፍሉ አዞ አስጩኬያለሁ አስቄያለሁ ነው ያልከው አስጩኬያለሁ እሺ ያለውን ጥሌ በአምላክና ማርቆስ ውሸት ነው ብለዋል አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው ቀደዳ ነው አዞ ጮኸ ያውቅ ቆይ እስቲ አንድ ጊዜ ከመልስ ውሸት ነው አዞ እኮ ነው ሌላ መንገድ አዞዬ እውነታው ይውጣ ውሸት ነው በረከት ማርቆስ ጊዜ አልሰጥም ብሎኝ እንጂ አዞ ትእዛዝም ሊሆን ይችላል ገብቷል እዛ ጋር የቃላጫው እስቲ ምን አዞ ብሎ ምን ንገረን እስቲ እኛም መጀመሪያ አዞ መስሎን ነበር ግን አላዘዝም የእናንተ ማካሄድ አሪፍ ነው እሺ ምግብ አዞም ሊሆን ይችላል ግን እኔ ያልኩት ሰውየው እኛ ሰፈር ነው ቆይቷል እንዲህ ሰብሰብ ብለን ወሬኛ ሰው ታውቃላችሁ የሱን ወሬ እንሰማለን ስለምንጋበዝ እና አጠገቡም ሴቶች አሉ እነሱንም ማማለል ፈልጓል እና እንደዚህ ነገር አለኝ ሲል አዎ አለው እንደዛ ነው የምንለው በዛ ላይ ደግሞ ተጎርሳለህ ስጋውን ነው ጉመድ አድርጎ እንዲህ ያለ እያወራ እኛ እየተቀበልን ቃላት መጨመር ነው እና ለልጅቷ እያወራላት አንቺ እዛ አርባ ምንጭ ሂጅ አዞ ይሄ መልኩ ጋር አንቺ ቁጭ አልኩበት አልመጣም አጠገቤ አላት ልጅቷ ከዛ ሲል በድግ ብያለች በዱላ አናቱን ስሎ አልጮኸም አለ ከዛ ጉርሻው እንደዚህ አድርጓል ወደ እኔ ጋር አዞ እኮ እናንተው ነው ያልኩት አይጮህም ስለው አይጮህም ሊመልሰው ሲል ይጮሃል አዞ ይጮሃል ነው ያለው ክቡራትና ክቡራን ተመልካቾቻችን የዛሬው ውጤት የፍልፍሉ የኤልያስና የዜዶ ቡድን 5-4 አሸነፈ ከኋላቸው ምርጥ እውነቱን ተመልካቾች በእጅ ምርጫ ትመርጡልኛላችሁ እውነቶች ማን ማን አሉ እናትና አያቴን ከፍዬ ክሊፕ አሰርቻለሁ ባሻንጉሊት ተጠርጥሬያለሁ በወረቀት ማመልከቻ ምግብ ያስጨመረ ሰው አውቃለሁ አዞ
አስጮሃለሁ። ስለዚህ እጅ ታወጣላችሁ። በቅድሚያ እናትና አያቴን ከፍዬ ክሊፕ አሰርቻለሁ የማርቆስን። እሺ አውርዱ። ባሻንጉሊት ተጠርጥሬያለሁ። አውርዱ። በወረቀት ማመልከቻ ምግብ ያስጨመረ ሰው አውቃለሁ። አውርዱ። አዛዥ ጩኸያለሁ። የዚህ ፕሮግራም ምርጥ እውነት 2 ናቸው። እናትና አያቴን ከፍዬ ክሊፕ አሰርቻለሁ። ባሻንጉሊት ተጠርጥሬያለሁ። ውሸትም ትመርጡልኛላችሁ። በአምላክ የማቃትን ዋሊያ ፋቲዙር ነው አስብያለሁ። ዋልኛ ክቡር ሜትር አርቲስት የዓለም ሎሬት አፈወርቅ ተክሌ አጎቴ ናቸው ብሏል። መጀመሪያ የማውቃትን ዋሊያ ለፈረንጅ አስተዋውቂያለሁ። ምርጥ ውሸት የምትሉ ክቡር ሜትር የዚህ ፕሮግራም ምርጥ ውሸት ወይም ቀደዳ በእውነቴን ነው የምላችሁ ፎቶኮፒ የሆነ ቀደዳ ራሱን ስለሚመስሉ ማለት ነው። ክቡር ሜትር አርቲስት የዓለም ሎሬት አፈወርቅ ተክሌ አጎቴ ናቸው። ከመሰነባበታችን በፊት የምትሉን ነገር ካለ ኤልያስ፣ በመጨረሻ የምታስተላልፈው ነገር ካለ? ያው በመጀመሪያ እዚህ እንድደርስ ስላደረገኝ ለልዑል እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ሁለተኛ ደግሞ ያው ብዙ ሰዎች ውድድርም ከተወዳደርኩ ቆየ ስራም ከለቀኩኝ ብዙ ኮሜንቶች አሉ። ቅርብ ጊዜ ሲንግሉም ደርሷል። አልበምም የተሰራ ነው። አሁን ላይ ትንሽ አስቸጋሪ ነው ስራ አልበምም ለመስራት፣ ግን ያለውን ነገር እንትን ብለን ጥሩ ስራ እየሰራን ነው። ከነ ብሩኬ ጋር በመሆን ሲንግል ጨርሰናል እና አመሰግናለሁ። ምን ላይ ነው የሚለቀቀው ነው ገና? አሁን የምንለቅበትን እንትን አላወቅንም። ያው እናሳውቃለን። በቅርቡ እንጠብቃለን። ትንሽ ነገር በልል ነው መሰናበቻ ልበል ትንሽ ደስ ያለ ዋ ዋ ዋ ዋ ዋ ዋ ዋ ዋ ይገርማል ስትሄድ ስከተላት በጎን እያየችኝ አማላጅ ብልክም ጨክና እምቢ አለችኝ። ፍቅር ለብቻዬ ወድቆብኝ ምናልባት እድሜን ገፋሁት ስትሄድ ስከተላት ስትሄድ ስከተላት። በጣም እጅግ አድርገን ነው የምናመሰግነው ኤልያስ። እሺ በአምላክ በመጨረሻ የምትይውን ነገር ካለ? አመሰግናለሁ። እዚህ ድረስ አክብራችሁ ስራዎቼንም ራሴንም እንዳስተዋወቅ ስለጋበዛችሁኝ አባይ ቲቪን አመሰግናለሁ። እዚህ ለመድረሴ ደግሞ የድንግል ማርያም ልጅ ልዑል እግዚአብሔር ከአጥናፍ እስከ አጥናፍ ክብሩ የተመሰገነ ይሁን። ከእግዚአብሔር በታች ደግሞ ብዙ ሰዎች እኔን ያገዙ ሰዎች አሉ። በጣም ብዙ ሰዎች ከላይ ብዬ መዘርዘር አልችልም። ያው እንግዲህ እግዚአብሔር ነው ለታን የሚከፍል። በአሁኑ ሙያዬ ግን በአሁኑ ስራዬ ማመስገን የምፈልገው ድምፃዊ ኑር አዲስ ሰኢድ፣ ቴዎድሮስ ሳሙኤል፣ ጓደኞቼ ኢየሩሳሌም መለሰ መማር አለባቸው። ቲክቶክ በራሴ ዩቲዩብ ቻናል ነው የተለቀቀው። ቻናሌ መጀመሪያም ሰብስክራይብ ያስደረገችልኝ ሌሊቱን ሙሉ ሳተኛ እሷ ነች። አሁን ከስራዬ ላይ ደግሞ እሷ እዛ ስራዬ ብላ ጸጉሯን ተሰርታ ካሜራ ቀጥራ ቀርጻ ነው የላከችልኝ እና ላመሰግን እወዳለሁ። አቀናባሪው ስንታየው ክብረት
ኃይሌ ሙላትን ብዙዎች አሉ የቀሩ ሹመት ፕሮዳክሽን አመሰግናለሁ። ብዙ ልጆች አሉ። ባላገሩ የባህል ምሽት ገርጂ ላይ ያለው እሱንም አመሰግናለሁ። ከዛ ባሻገር በራሴ ዩቲዩብ ቻናል ነው እንደነገርኳችሁ የለቀኩት። የኢትዮጵያን ሕዝብ አመሰግናለሁ። በአንድ ሳምንት ውስጥ 1.7 ሚሊዮን ቪው የታየ ሳምንት በላይ ሆኖታል። በርግጥ ቻናሌም አድጓል። አሁንም በአምላክ ጌትነት ብላችሁ ሞድሽ ጎንደርን እየገባችሁ እዩ። ስታዩ ደግሞ በዛ ሰብስክራይብ አድርጉ። አምላክ ጌትነት ነው የዩቲዩብ ቻናል። አዎ በአምላክ ጌትነት። ሙዚቃው ደግሞ የተለቀቀው አዲሱ ሞድሽ ጎንደር ነው የተለቀቀው። እየገባችሁ ሰብስክራይብ ያድርጉ እላለሁ። እንደገና ደግሞ በቅርቡ አልበም ጨርሻለሁ። በጣም ተወዳጅ የምንወዳት የወሎ አንቁ አርቲስት ዚነት ሙሀባውን ሙሉ አልበም ጨርሻለሁ ከሰዋሰው ፕሮዳክሽን ከሰዋሰው መልቲሚዲያ ጋር በአንጋፋው ደራሲ ባቢ ዳምጤ አማካኝነት በሱ ምክንያት ነው አይደለ? ሙሉውን ስራ የደረሰው የዚነት ሙሀባን ባቢ ነው። ግን ብዙ ሸበልሸበልዮች ምናምን ብዙ ስራዎችን የሰራና በተለይ እኔ ስሙ ከተነሳ አይቀር ለኔ መነሻ የሆነኝ ባቢ ነው። እኔ ከደቡብ ህዝብ በመጣውን ጊዜ ባቢ ጋር ነው ስራ የጀመርኩት ዋቢ ሸበል ሆቴል እና ያን ጊዜ ጀምሮ አብረን የመጀመሪያውን ዓለም ቲያትር ናት አልበሜን ከሱ ጋር ስለሰራው በዚህ ላይ ደግሞ ቤተሰብ ነው። እኔ ሳገባ አንደኛ ሚዜው ነበረ እሱ ሲያገባ እኔ አንደኛ ሚዜው አሁን ስሙ ስለተጠራ እንዳይቀየም ባለበት እጅግ በጣም ወዳለሁ አክብራለሁ። ስለዚህ የዚነት ሙሀባን እሱ ነው ፕሮዲዩስ ያደረገሽ? አዎ ጨርሰናል። አንድ በይልንና ከዛ ላይ በእምወድሽ ጎንደር እንሰናበት። አንተ ልጅ ናለኝ አንተ ልጅ ናለኝ ፍቅሬን እባክናለኝ የልቤን ቁስል የልቤን ቁስል ጸጸቴን ይልኝ ለዳማዬ መውደድ ለዳማዬ ከቶ በምን ቋንቋ ልግለጽ መውደድ እባካችሁ ሰዎች እባካችሁ ያንን ልጅ አማንዶ ለፍቅር ብላችሁ እባካችሁ ያንን ልጅ አማንዶ ዘመድ ወዳጆቹ ናድራሻውን ስጡ የቅርብ ጓደኞቹ ይቅር በለይ በሉ ሰዎች ያማልዱኝ ስተታለንጋ ለዳማ ገረ መስጠት ለአዝማሪ ነው ከብሎ በእጅ ዳሩ ምን ያደርጋል ገንዘብ የለም እንጂ ሕፃን ልጅ ተወልዶ ይመገባል ፋፋ የሚያዳምጥ እንጂ የሚሸልም ጠፋ። አሁን ከቅድሙ እጅግ ደስ አለኝ አባይ ቴሌቪዥን ስለመጣሁኝ የሰውና የወጥ በሰል ያለውን ይሄ መላጣህን ልብ የወደደው ሁሌ እንደወደድሽው አይደል?